ከአላህ ውጭ ሊያነሳ የሚችል የለም። ማንም ጋር እንዳንሄድ ያ አላህ እንበል። አብዱላህ ኢብኑ አባስን ሲመክሩት ኢዛ ሰአልተ ፈስአልላህ፣ የለመንክ የጠየቅ ጊዜ አላህን ብቻ ጠይቅ፣ ከአላህ ውጭ ማንም እንዳትጠይቅ። ወኢዛ ስተዐንተ ፈስተዒን ቢላህ፣ መታገዝ ከፈለክም በአላህ ታገዝ። ወዕለም እወቅ አነል ዑማ፣ ሰዎች በአጠቃላይ ለው እጅተመዐት ዐላ አን የንፈዑከ ቢሸይኢን፣ አንተን በአንዳች ነገር ሊጠቅሙ ቢሰባሰቡ ምን ቢሉ ለም የንፈዑከ ኢላ ቢሸይኢን ቀድ ከተበሁ ላሁ ለከ፣ አላህ ለአንተ የጻፈልህን ነገር ካልሆን በስተቀር ማንም ሊጠቅም አይችልም። ከመከራ ከሌን እናድነው ቢሉ ወላሂ ማንም ሊያድን አይችልም አላህ ካላሱንልህ። ታመሃል፣ የዶክተር አይነት ተሰባስበ ሆስፒታል ተኝተሃል፣ እናድነው ቢሉ አላህ ትድናለህ ካላለም አድንም። በተቃራኒው ምን አሉ? ሰው በአጠቃላይ ተሰባስቦ አንተን ሊያጠፋ እከል የሚባል ሰው በዚህ ምድር ላይ ሊኖር አይገባም ቢል ቢያድምብህ ቢያሴርብህ ምን ቢልብህ ለም የዱሩከ ኢላ ቢሸይኢን ቀድ ከተበሁ ላሁ ዐለይከ፣ አላህ ባንተ ላይ የወሰነው ነገር ካልሆነ በስተቀር ማንም ሊጎዳህ አይችልም። ለምን? ብዕሯም ደርቃለች፣ ብዕሯም ተነስታለች፣ ወረቀቷም ደርቃለች። የተጻፈው ነገር አልፏል። አላህ ይጎዳዋል ካለ ልትጎዳ ይችላል። አይጎዱም ካለ ወላሂ የዓለም ህዝብ ይመጣ እከሌ የሚባል ሰው ምድር ላይ መኖር የለበትም ቢባል ቢሉ ቢያሴሩ ማንም ሊጎዳ አይችልም።